ሐምሌ ከክረምቱ ጭጋጋማና ዝናባማ መልክ ባሻገር የኢትዮጵያ ዋነኛ የመኸር እርሻ ጊዜ ከመሆኑ ጋር ተያይዞ መስከረም ላይ ለሚታየው የአዝመራው ልምላሜና የአዲስ ዓመት ተስፋም መነሻ ጭምር ነው። ሐምሌ ላይ የተዘራው የታረመው የተኮተኮተው አዝመራ ለአዲስ ዓመት ስንቅና መተማመን እንደሆነ ሁሉ ኢትዮጵያውያን ከ7 ቀናት በኋላ ጠረጴዛ ከበው የሚቀመጡበት የምክክር መድረክም ዛሬ ከጀመረው የአዝመራችን እድገትና የነገ ተስፋ ጋር ይዛመዳል። ኢትዮጵያውያን ትናንትን ተሻግረው ዛሬ ከደረሱበት ፍጥነት በላይ ሮጠው ሀገራቸውን ከቀዳሚዎች አልቀው እንዳያስቀምጡ እንቅፋት የሆኑባቸውን ሀሳቦች አቅርበው ሊወያዩ ለፍቅራችን ለአንድነታችን አይበጁም ያሉትን ደግሞ ልክ እንደ ሀገሬው አርሶ አደር ሊያርሙና ወደ ተሻለ ፍሬም ሊለውጡ ሐምሌ 8ን ቀጠሮ ይዘዋል። ደግሞ ለገጠሙን ተግዳሮቶች ለምክክር መቀመጥ ለውይይት ከዋርካ ስር አረፍ ማለትም ወትሮም ቢሆን ባህላችን ሆኖ ቢቆይም ሀገርን ለማትረፍና ለማሻገር ደግሞ የሚደረግ ውይይት በስፋቱም በዓላማውም ከሁሉም ይልቃልና ኢትዮጵያውያን ለዚህ ስኬታችሁ እንኳን ደስ አላችሁ ማለትን እንወዳለን። ቀደም ሲል ነው የኢትዮጵያውያን ታላቁ ሀገራዊ ምክክር ሲከውኑ 7 ቀናት ቀርተውታል ብለን ጀምረናል። ሂደቱ በራሱ ምክክር ደግሞ አብሮ መቀመጥን ያለፉትን 4 ዓመታት ከግማሽ ኢትዮጵያ እየመከረች ነው። የዛሬ ፋና ዘጠናችንም መልእክታችንም እዚሁ ላይ ትኩረቱን ያደርጋል። የዛሬው መልእክት ምንተስኖት ሙሉጌታ እንደዚህ አቀርበዋል። ኢትዮጵያ በቀደሙ ልጆቿ ደም መፍሰስ፣ አጥንት መከስከስ፣ በብዙ መስዋዕትነት ዛሬ ላይ ደርሳለች። የሺህ ዓመታት የመንግስታት ታሪክ ያላት ይህች ድንቅ ምድር በአፍሪካ የነጻነት አምባ ሆና የመታየቷ ሚስጥር ሌላ አይደለም፣ በዜጎቿ ደም ውስጥ የሚንቀለቀለው ፍቅር እንጂ። በሺህ ዓመታት የአገረ መንግስት ታሪኳ ውስጥ ሁሉም ነገር በጸጥታና ያለመንገራገጭ ቀጥሏል ማለት አይደለም። የሚያስቆጨው ነገር ይህች የሰው ዘር መገኛ የሃይማኖቶች ቀደምት እሴት የድንቅ ተፈጥሮ ባለቤት ለዓለም ጥቁር ዘር የሰው ልጅ እኩልነት የተግባር ማረጋገጫ ቅድስት ምድር ዛሬ ሀያላን የሚባሉ ሀገራት ሳይወለዱ ሀያልነቷ የተመሰከረላት የእኔና የእናንተ ቤት ወደ ኋላ ቀርታለች። ልጆቿ አብሮ በመኖር ሂደት ውስጥ የገጠማቸው ቅራኔና መገፋፋት ለአንድ እናታቸው በጋራ ከመሰለፍ ይልቅ የኔ ቅደም የኔ ብለጥ የሚለው ፉክክር ወደ ኋላ ጎተታት። ለዚህ ነው ዘመኑ ደረሰና ይህ መገፋፋት የትም እንደማያደርስ የገባቸው ልጆቿ በ2014 የካቲት ወር ሀገራዊ የምክክር ኮሚሽን በአዋጅ አቋቁመው ወደ ስራ የገቡት። 4 ዓመት ከግማሽ በዘለቀው ጉዞ ኮሚሽኑ የቅራኔ ምንጭ ያላቸውን ሰበዞች ነጥሎ ከራሳቸው ከኢትዮጵያውያን አሰባስቦ ለኢትዮጵያውያን አቀረበ። ሐምሌ 8 ልክ የዛሬ ሳምንት ደግሞ እነዚህ ቅሬታዎች ላይ ኢትዮጵያውያን ሊመክሩ ቀጠሮ ይዘዋል። ይህች የአፍሪካውያን የነጻነት ምልክትና ቤት በሌላ ተምሳሌታዊ ስራ ዳግም በእኔ ባንተ ባንቺ በእናንተ ዘመን በመመካከር ሀገር እንደሚሻገር ታሪክ ልትጽፍ ልክ የዛሬ ሳምንት ቀጠሮ ይዛለች። ይህ ውይይት ለእኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ በደንብ እንወያያለን። ጠቃሚ ሀሳቦች ይመጣሉ። እነሱም ኮሚሽኑ አቀናብሮ ለእኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻሉ የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምን አይፈጠርም። አሁን ለዚህ ታሪካዊ ዕለት 7 ቀናት ብቻ ቀሩት።